ሞተች። ወስዷት ያው ብዙም እንትን አላለችም አልቆየችም ሞተች። ወንድምሽ በመታት ሞተች። ከዛ ያው እናቴን ወፍጮ ቤት እንደነገርኩሽ ሊያመጣ ልጁን ሊያመጣ ነው ብላ ሄዳለች ወፍጮ ቤት። ከዛ እናቴቱን እዚህ መጥቶ ነበር እሷን ነበር ምናምን ይላሉ ሰምተው። ከዛ እናቴ አልሰማችም። ምንድነው እናንተ ነገሩ ስለኛ ምንም አይደል እኛ ዝም ብለን ነው ይሏታል። ከዛ እንዲህ አባቴ ዘመር ነበርና ሄዶ አንቺ እዚህ ታስፈጫለሽ እሱ ልጅሽ እንደዚህ አርጎ ሄዶ ሲላት እኔ እኮ ምንድነው ብዬ ስላቸው ምንም አይደለም አሉ። እኔ ሀዲያ በምን አወኩኝ እሱም ልጅ ላንጣ ብሎ ነው ሄደው ትላታለች ስላቸዋለች። ከዛ ይዟት እሷን ወስዶ ቤት ቆልፎባት ከዛ አባቴ ጋር ይሄዳል። ዱር ስለሆኑ ሁሉም የተሰማራ ነው። ሁላችንም ዱር ሄደናል። ከዛ ሄድን እሱ ወንድምሽ ነው እናትሽን እንዳይጎዷት ነው ከወፍጮ ቤት አውጥቶ ወስዶ ቤት የቆለፈባት። እሱማ ምንም የለም አልደወለ ለሱ አልተናገረ ቤት አልሄደ በዛው መጥቶ ነው በዛው የጠፋው እሱ። ታዲያ ማን ነው እናትሽን ከወፍጮ ቤት ወስዶ የቆለፈባት? እዛው የኛ ያው አንድ ሀገር ስለሆን ጎረቤቶች። ኦኬ እሺ። ከዛ እሷን ቆልፎ ያው አባታችንም እንትን ስለሆነ ዱር ስለሆኑ ሁሉም የአባታችንን መሳሪያ ቤት ሄዱ አምጥቶ አቀበለው ለአባቴ። ኦኬ ከዛ መጣን ያው እሷም እንትን አለች ብዙ በላንድ እሺ ቴንክ ዩ እሺ ቀጥል ከዛ ያው እየኖርን ለአባትሽ መሳሪያውን ያቀበለው ማን ነው? አጎቱ። ኦኬ አባትሽ መሳሪያ ሳይዝ እንዳያጠቁት ነው እሱ ወንድምሽ በሰራው ስራ። ድንገት ያኔ አርጎ ስለሄደ እነሱም ስለማያውቁ ማንንም አይነግራቸውም። እሱም አልደወለም አናውቅም። ኦኬ ከዛ ያንን ያው መቤት ሁሉ ገባን። በቃ ልቀቁ እንደዚህ ምናምን ሲባል እንግዲህ ተጅሮም እነሱ ናቸው ያመጡት። ከዚህም ብሄድ ያው ሬሳ ማራቅ ነው እንጂ እዛ ወዲቄም የሚያነሳኝ አላገኝም። እነሱ ናቸው ያመጡት ጣጣውን። ዞሮ ምንም ማድረግ አልችልም ብሎ አባቴ ያለ ሄዱ። በቃ የአካባቢው ሰው ሰፈሩን ለቃችሁ ሂዱ እንዳይበቀሏችሁ ሲሏቸው ከዛ አባቴ ደግሞ እንደዛ ሲል አገርን ብለቅ የትም ቦታ ብሄድ ሬሳዬን ነው እንጂ ማርቀው ምንም እንትን ማድረግ አልችልም። የመጣውን መቀበል ነው አለ። ኦኬ ከዛ ያው እነሱ ለቀቁ። እናታችን ወተችበት ላይ አንቀመጥም ብለው ለቀቀው ሄዱ። ኦኬ ከዛ ሄዱ። እየኖርን እነሱ ያው አዝመራ እንደዚህ ማዝበር ምናምን ነው። ወንድምሽ በቃ ጠፋ። ሴትዮዋን ገሎ ጠፋ። ከዛ እየኖርን እያለን በሁለት አመቱ ገበያ ሲሄድ አገኙት ሁለት ልጆች። እነሱ ሁለት ልጆች አባቴን ገደልን ብለው ጥለው ሄዱ። አባትሽን? ሁለት ሆነው እሱ ብቻውን ነው። መሳሪያውን ደግሞ አንተ ልጅህ እንዲህ አድርጎ ጠፍቷልና አንተ ነህ ያሸሸኸው ብለው አባቴ መሳሪያውን ቀሙት። ከዛ ያኔ ከዛ ገበያ ሲሄድ ሁለት ልጆቹ ቀጥቅጠው ገደልን ብለው ትተው ሄዱ። ኦኬ ከዛ ተተወት ሄዱ። ያው እግዚአብሔር ይመስገን ተዛም ተአለንበት ከተማ ሪፈር ምናምን ተብሎ ጥቁር አንበሳ ድረስ መጣ። ጥቁር አንበሳ ድረስ መጣ። ተነሐሴ መድኃኒዓለም ነው የመጡት። ተነሐሴ መድኃኒዓለም እስከ ጥር ድረስ ታከመ አዲስ አበባ። እዛ ታከመ ዲያነ ሄድን። ከዛ አሁንም እየኖርን እነሱም ጠፉ። ከዛ እየኖርን በአመቱ ደግሞ እዛው ጎረቤት እዛው የሆነ ተቤታችን ትንሽ ከፍ ያለ ነበረ እርሻ። እንደዚህ አሁንም ድኖ መጥቶ በአመቱ በመስከረም በነሐሴ ነበር የመጡት መጀመሪያ። በአመቱ ደግሞ ከዛ ወደ መንደር ሲሄድ በመሳሪያ ገደሉት የሴትዮዋ ልጆች። በጣም ያሳዝናል።
ነው ሁሉን ጣጣ ያመጣው ወንድምሽ ነው? አዎ ከዛ ወንድምሽ ባመጣው ጣጣ ለአባትሽ ተረፈ። ምስኪን ሞተ። ያው እና ለእኔም በጣም ተምርሽ በላይ እናቴ እንደው እናቴ ምናምን እናቴን ያኔ ብዙም እንትን አላትም ታባቴ ጋር በጣም እንደ እናትም እንደ አባት በጣም ነው። ከምን ልበልሽ ወንድምሽ በቃ ጠፋ ጠፋ ጠፋ። አዎ ጠፋ። እንደውም በባህል ጊዜ አሁን ተይዟል። ተይዟል ማለት ያኔ እስር ቤት ገባ ተይዞ። መታሰሩ ላልቀረ አሁን እሱ ወዲያው እጁን ቢሰጥ ኖሮ ባይጠፋ ኖሮ አባትሽ አይገደልም ነበር አይደል? አይ ቀርለትም ያኔ እሱ አጠፋ ብለው አይደል የሚገሉት እነሱ የእናታቸውን ነው እንጂ ማለት ደም ለመመለስ እሱ ቢጠፋማ አይገሉትም ነበር። እሱ ታስሯል፣ በቃ ደማቸው ታሰረ ማለት ፍትህ አገኙ ማለት ነው አይደል? አይ ያረ እንደዚህ ያስቡ እንደዚህ ያስቡ። እሱም ታስሮላቸው እንደገና አባትሽን የሚገሉ ነበረ እሱ ባይጠፋ ኖሮ። እሱ መጥፋቱም መያዙም እሱ ቢሞተላቸው ሊሆን ይችላል እንጂ መያዙ እስር ቤት ምን እንትን ይላቸዋለሽ ነው። ህግ የለም ማለት እኮ ነው። ገጠር ግዴታ ሰው በእጁ ነው የሚበቀለው ማለት ነው። ማለት ስንት አመት ሆነ? ቆይቷል። የቆየ ታሪክ ነው። አባቴ የተሞተ 7 አመቱ አሁን መስከረም አለፈ እኮ። ቅርብ ጊዜ ማለት እኮ ነው። ከ7 አመት በፊትም ገጠር ላይ እንደዚህ ነገር አለ። ህግ የለም። እሷ ደግሞ ያው 3 አመት ነው የሚበላለጡት። 10 አመቷ እኮ። እነሱ ሳልተያዙም አባትሽን የገደሉት ልጆች ህግ አይዘው እነሱ ተድሮም ለቀው ሄደዋል። በዛው ገደሉ፣ በዛው ጠፉ። ከዛ እነሱ ቢያዙ ይታሰራሉ አይደል? አዎ ይታሰራሉ። ገጠር አሁንም አለ። ኦኬ ያሳዝናል በጣም እውነት፣ በጣም ያስፈራል። ማለት ሰው ደፍሮ ሄዶ በእጁ የሚበቀላል፣ ከዛ ይጠፋል። እንዴ ወዲያው ሲተኩሱ ፖሊስ አይደርስም ማለት ነው። ከቆየ በኋላ ነው ፖሊስ የሚመጣው። የለም ገጠር ስለሆነ ያኔ ስለሚሆን አይደርሱ። እሺ በሽምግልና ለምን ችግሩን አልፈታችሁትም? በአንዳንዴ በካሳ በሽምግልና ምናምን ይፈታላሉ። እሱማ የደም ካሳ ያኔ የደም እንትን ይከፈላል። ሽማግሌዎች የፈረዱትን የደም ካሳ ከከፈላችሁ አይበቀሉም ማለት እምቢ አሉ እኮ። ለምን እናንተ ጠይቃችሁ እነሱ እምቢ ብለው ነው? እምቢ አሉ። አባትሽ እኮ መጀመሪያም እኮ ዘመድ አዝማድ የሰፈር ሰው አካባቢውን ለቀ ሂድ ብሎት ነበረ። እሺ ብሎ ቢሄድ ጥሩ ነበር። እነሱም ለቀቁ። ያኔ አሁን ከተማን ቦታ ሊሄድ ቢባል እነሱ ከተማ ገቡ። የት ይገባል? ከዛስ ወዴት ይከዳል? አዲስ አበባ ሙሉ ቤተሰቡን ይዞ አባትሽ አዲስ አበባ መጥቶ አይኖር? አይ እሱ ፈጣሪ ያኔ ካዘዘውና ካሰቡበት የትም የጉርጓድ ብትገቢም አታመልጭም። ያው ይቆያል እንጂ መቼውንም ቢሆን አያመልጥ። ወንድምሽ ግን እንዴት ጸጸቱን ይችላል? በሱ ስራ እሱ በገደለው አባትሽ ሲገደል ምን እንዴት ይጸጽታው? እስር ቤት ሄደሽ ጠይቀሽው ታውቂያለሽ ወንድምሽን? አዎ አዎ ጠይቃለሁ። እንዴት ነው ጸጸቱ? በሱ ምክንያት አባቱ መገደሉን ሲያውቅ ወስዷት ያው ብዙም እንትን አላለችም፣ አልቆየችም፣ ሞተች።